ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የልቀት ማዕከሉን የስትራክቸርና የፊኒሽንግ ስራዎችን ለማጠናቀቅ ከ375 ሚሊዮን ብር በላይ እንደሚያስፈልግ ማኅበረ ቅዱሳን ገለጸ። ማኅበረ ቅዱሳን እያስገነባ የሚገኘውን የልቀት ማዕከል ግንባታ የስትራክቸር ስራ 76 በመቶ መጠናቀቁን አስመልክቶ የቤተሰብ ማዕድ የካቲት 22 ቀን 2018 ዓ.ም በማኅበሩ ጽሕፈት ቤት እንደሚከናወን አስታውቋል። መምህር ዋሲሁን በላይ የማኅበረ ቅዱሳን ዋና ስራ አስፈጻሚ በንግግራቸው ማኅበሩ ላለፉት 34 ዓመታት የሰጠውን አገልግሎት ለማስፋት የተለያዩ የጥናትና ምርምር ስራዎችን ለማከናወን ደረጃውን የጠበቀ ሚዲያ እንዲኖርና ሌሎችንም ለማከናወን የልቀት ማዕከል እየተገነባ መሆኑን አንስተዋል። በመርሃ ግብሩ ላይ ቀሪውን ግንባታ ለማጠናቀቅ የሚያስችል ሀሳብ፣ ገንዘብ፣ ጉልበትና እውቀት የምናዋጣበት ነው ሲሉ መምህር ዋሲሁን ጨምረው ተናግረዋል። ከአንድ ዓመት በላይ የተገነባ ላለው የልቀት ማዕከሉ ከ200 ሚሊዮን ብር በላይ ወጪ መደረጉን የተናገሩት የማዕከሉ ግንባታ ኮሚቴ ዋና ሰብሳቢ አቶ ተሻለ ሞላ ቀሪውን የስትራክቸርና የፊኒሽንግ ስራዎችን ለማጠናቀቅ ከ375 ሚሊዮን ብር በላይ ያስፈልጋል ብለዋል። ቅድስት ቤተ ክርስቲያን በገቢ ራሷን እንድትችል አስተዳደራዊ መዋቅሯን ማጠናከር እንደሚገባ ተገለጸ። የጋሞና አካባቢ ዞኖች ሀገረ ስብከት ሚዲያ በመረጃው እንዳስታወቀው በአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና በደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት አዲስ ለተመረጡ የሰበካ ጉባኤ አባላት ቃለ ዓዋዲውን የተመለከተ ስልጠና ተሰጥቷል ብለዋል። የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕሩያን ገሪማ ጌታነህ በስልጠናው ላይ ባስተላለፉት መልእክት ቅድስት ቤተ ክርስቲያን በገቢ ራሷን እንድትችል አስተዳደራዊ መዋቅሯን ማጠናከርና ብቁ ሰራተኞችን መመደብ ይገባል ብለዋል። አክለው እንዳሉት በቤተ ክርስቲያን ስም ዣንጥላ ዘግዝቆ መለመንና ታቦት አቁሞ የጨረታ ማጫረት ተግባራት የቤተ ክርስቲያንን ክብር የማይመጥኑ በመሆናቸው በአስቸኳይ ሊቆሙ ይገባል ሲሉ አሳስበዋል። አዲስ ተመራጮቹ የተጣለባቸውን መንፈሳዊ ኃላፊነት በታማኝነትና በአግባቡ መወጣት እንዳለባቸው አያይዘው ተናግረዋል። ተፈጥሯዊና ሰው ሰራሽ ችግር መቼ እንደሚያጋጥመን ስለማይታወቅ የሀገር ባለውለታ አረጋውያንን መርዳት አለብን ሲሉ ብፁዕ አቡነ ቄሌሜንጦስ ተናገሩ። ብፁዕ አቡነ ቄሌሜንጦስ የጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት በቀይት ወረዳ ቤተ ክህነት ለሀበሻ አረጋውያን ማህበር የምግብ እህል ድጋፍ ተደርጓል። ብፁዕነታቸው በድጋፉ መርሃ ግብር ላይ እንዳሉት ተፈጥሯዊና ሰው ሰራሽ ችግር መቼ እንደሚያጋጥመን ስለማይታወቅ የሀገር ባለውለታ አረጋውያን መርዳት ለነገ ብድር ማቆየት ነው። መልካምነትና በጎነት ለራስ መሆኑን አስረድተዋል። በወረዳው በኩል አጥባዮችን በማስተባበር ለአረጋውያን ማህበሩ ድጋፍ በመደረጉ ብፁዕ አቡነ ቄሌሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ምስጋናቸውን አቅርበዋል። የማህበሩ የቦርድ ሰብሳቢ አቶ ታገል አምሳሉ በበኩላቸው ማህበሩ ባለፉት 10 ዓመታት ቆይታው ከ3600 በላይ ለሚሆኑ አረጋውያን ድጋፍና እንክብካቤ አድርጓል ያሉ ሲሆን ማህበሩ ዘር፣ ቀለምና ሃይማኖትን ሳይለይ የሰው ልጅ በመሆናቸው ብቻ ይጠለሉበታል ሲሉ ተናግረዋል። በሌላ መረጃ ብፁዕ አቡነ ቄሌሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በአንሳስ መንበረ ብርሃን ቅድስተ ማርያም ቤተ ክርስቲያን ለሚሰራው የአጸደ ሕፃናት ትምህርት ቤት የመሰረት ድንጋይ አስቀምጠዋል። መረጃው የአቡ ቀለመንሲስ ሚዲያ ነው። የወጣቶችን መንፈሳዊ ሕይወት ለማነጽ ያለመ የወጣቶች ጉባኤ እንደሚካሄድ የሸገር ሀገረ ስብከት አስታወቀ። በሸገር ሀገረ ስብከት ከመጋቢት እስከ ሰኔ ባሉት ወራት ወጣትነትን ለቤተ ክርስቲያን በሚል መሪ ሀሳብ በቡራዩ ገፈርሳ ጉጄ መልካ ኖኖ ክፍለ ከተማ ለሚካሄደው የወጣቶች ጉባኤ የቅድመ ዝግጅት የውይይት መድረክ መካሄዱ ታውቋል። በውይይቱም ወጣቶችን ወደ ቅድስት ቤተ ክርስቲያን ለማቅረብ እንዲሁም መንፈሳዊ ሕይወታቸውን ለማነጽ ያለውን ፋይዳ ከፍተኛ ሚና ጉባኤው እንደሚወጣም የተነሳ ሲሆን በክፍለ ከተማው ስር ባሉ 5 የተለያዩ አድባራት ይዘጋጃል ተብሏል። መረጃው የሸገር ሀገረ ስብከት ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።